ሰላም ተማሪዎች በዛሬው ዕለት የምናየው ዩኒት 2 ኬሚካል ቦንዲንግ ኤንድ ስትራክቸር ዋና ርዕሳችን ኬሚካል ቦንዲንግ ማለት ምን ማለት ነው? ስንት አይነት የኬሚካል ቦንድ አይነቶች አሉ? እንዴት አሳይን እናደርጋቸዋለን የሚሉትን እናያለን ማለት ነው። መጀመሪያ ላይ እንግዲህ ኬሚካል ቦንዲንግ ኤንድ ስትራክቸር ከሚለው ኦክቴት ማለት ምን ማለት ነው? እንግዲህ ኦክቴት የሚለው እንደሚገልጸን ኦክቴት ማለት 8 ማለት ነው። እንግዲህ አተምስ ጌን ኦር ሉዝ ኦር ሼር ኤሌክትሮንስ to attain the octet rule ኦክቴትን ለማሟላት አተሞች ኤሌክትሮን ሸር በማድረግ ወይም ጌን በማድረግ ኒዮን፣ አርገን፣ ክሪፕተን፣ ዛኔን፣ ራንዴን እያልን ብናስቀምጥ እነዚህኞች ግን በምናይበት ሰዓት ኤክሴፕት ሂሊየም ከሂሊየም ውጭ ያሉት the outermost shell of electrons are 8። ለምሳሌ ኒዮን ማለት 10 ነው። በኮንፊግሬሽን ስታስቀምጡት 2 8 ነው። አርገን 18 ነው። 2 8 8 ነው። ሂሊየም በምናይበት ሰዓት 2 ብቻ እናስቀምጣለን ማለት ነው። አርገን ማለት 18 ነው። ኤንፒ 6 ማለት ነው። ተመልከቱ። ይህም በምናይበት ሰዓት 2 ሲደመር 6 8 ቫላንስ ኤሌክትሮን ይኖራቸዋል ማለት ነው። በዚህም ኢት ኦቤይስ ዘ ኦክቴት ሩል እንላለን ማለት ነው። እነዚህ የሚያሳየን ኦክቴት እንግዲህ ኤክሴፕት ዘ አዘር ኖብል ጋዝ ሳር ኢት ኦቤይስ ዘ ኦክቴት ሩል። እነዚህ ኖብል ጋዞች የምንላቸው እነ ሂሊየም፣ ኒዮን፣ አርገን፣ ክሪፕተን፣ ዛኔን እና ራንዴን ፍሮም ቶፕ ቱ ቦቶም ኢን ዘ ፔሪዮዲክ ቴብል ግሩፕ 8 ኤሌመንት ናቸው። እነዚህ እንግዲህ ግሩፕ 8 የምንለው ስንጽፈው ግሩፕ 8 እንደዚህ አድርገን እናስቀምጣቸዋለን። ከዛ በመነሳት ኮንፊግሬሽናቸው ስታር ዘ ቫላንስ ሼል ኮንፊግሬሽን ይሄ ነው። ቫላንስ ሼል ኮንፊግሬሽናቸውን ስናስቀምጥ ማለት ነው። ከነዛ መነሳት ኖብል ጋዝ የሚባሉት ግሩፕ 8 የምናገኛቸው ናቸው። እነዚህ ግሩፕ 8 እንግዲህ ኖብል ጋዝ የምንላቸው በአጠቃላይ ኤሌክትሮን ኮንፊግሬሽናቸውን ስታዩት NS2 NP6 የሆነ ኮንፊግሬሽን አላቸው። ኦል ኖብል ጋዝ ኤክሴፕት ሂሊየም ከሂሊየም ውጭ ያሉት ኢት ኦቤይስ ዘ ኦክቴት ሩል ኦክቴትን ማሟላት ይችላሉ። ሂሊየምም በሁለት ኤሌክትሮን ስቴብል ሆኖ መቀመጥ ይቻላል። በዚህም የተነሳ እንግዲህ ኖብል ጋዝ ማለት ምን ማለት ናቸው? እነዚህ ኖብል ጋዝ የምንላቸው ግሩፕ 8 የምናገኛቸው ናቸው። እነዚህ ግሩፕ 8 የምናገኛቸው ኖብል ጋዝ እነ ሂሊየም፣ ኒዮን፣ አርገን፣ ክሪፕተን፣ ዛኔን እና ራንዴን ብለን የምንጠራቸው ዚያር ስቴብል ኤሌክትሮን ኮንፊግሬሽን አላቸው። ስቴብል ናቸው ማለት ኮንፊግሬሽናቸው እዚህ ላይ እንደሚያሳየን 8 ነው። ቫላንስ ኤሌክትሮናቸው በ8 ስለሚያልቅ ስቴብል የሆነ ኤሌክትሮን ኮንፊግሬሽን አላቸው ማለት እንችላለን። ሁለተኛ ዚስ ኖብል ጋዝስ ሃይ አዮናይዜሽን ኤነርጂ ኤንድ ሎ ኤሌክትሮ አፊኒቲ አላቸው። እንግዲህ አዮናይዜሽን ኤነርጂ ማለት ምን ማለት ነው? ኤሌክትሮ አፊኒቲ ማለት ምን ማለት ነው የሚለውም በባለፈው ክፍለ ጊዜያችን አይተናል። እንግዲህ ፍሮም ሌፍት ቱ ራይት አክሮስ ኤ ፔሪድ አዮናይዜሽን ኤነርጂ ይጨምራል፣ ኤሌክትሮ አፊኒቲም እየጨመረ ይመጣል። በት ፍሮም ዘ ግሩፕ ዳውን ኤ ግሩፕ ቶፕ ቱ ቦቶም ኢን ዘ ፔሪዮዲክ ቴብል አዮናይዜሽን ኤነርጂ፣ ኤሌክትሮ አፊኒቲ፣ ኤሌክትሮኔጋቲቪቲ ዲክሪዝ ወይም ይቀንሳል ብለን ተነጋግረናል። በዚህም የተነሳ እንግዲህ እነዚህ ኖብል ጋዝ የምንላቸው ወይም ግሩፕ 8 የምናገኛቸው ለምሳሌ ኒዮን ብለን ብናስቀምጥ ይሄ ኒዮን 10 ነው። ስታስቀምጡት 2 8 ነው። ዚስ አር ኬ ሼል ዚስ አር ኤል ሼል። መጀመሪያ እንግዲህ ኒኩለስ አለ እዚህ ላይ። ከዛ ኤሌክትሮኖች እናስቀምጣለን። እንግዲህ ኤሌክትሮኖች በምናስቀምጥበት ሰዓት የመጀመሪያው ሼል ላይ 2 ኤሌክትሮኖች ይቀመጣሉ። የሁለተኛው ሼል ላይ ስንመጣ 8 ኤሌክትሮኖች ይቀመጣሉ። 8 2 ይኸውላል። እንግዲህ ቫላንስ ኤሌክትሮናቸው ስንት ነው ማለት ነው? 8። ዚስ አር ዘ ቫላንስ ኤሌክትሮን። እንግዲህ ቫላንስ ኤሌክትሮን ዛት ኢንዲኬትስ ግሩፕ። ቫላንስ ኤሌክትሮን ምንጊዜም ግሩፕ ይነግረናል። ነምበር ኦፍ ሼል ዛት ኢንዲኬት ፔሪድ። ፔሪድ ማለት ሆሪዞንታል ነው፣ ግሩፕ ማለት ቨርቲካል ብለን የምናስቀምጠው ማለት ነው። እንግዲህ ከነዚህ በመነሳት እያንዳንዳቸው ምን አላቸው የሚለውን ነገር በዚህ ማየት እንችላለን ማለት ነው። ኖብል ጋዞች እንግዲህ ቬሪ ስቴብል ኤሌክትሮን ኮንፊግሬሽን አላቸው፣ ሃይ አዮናይዜሽን ኤነርጂ አላቸው፣ ሎ ኤሌክትሮ አፊኒቲ አላቸው፣ ላክ ኦፍ ሪአክቲቪቲ ናቸው ወይም አንሪአክቲቭ ናቸው። ከማንም ኤሌመንት ጋራ ሪአክሽን አያደርጉም። ለምንድን ነው ሪአክሽን የማያደርጉት ብንባል አንደኛው ስቴብል የሆነ ኤሌክትሮን ኮንፊግሬሽን ስላላቸው ኢት ኦቤይስ ዘ ኦክቴት ሩል ኦክቴትን ማሟላት ስለሚችሉ ነው። ሪአክሽን ከማናቸውም ጋር በራቸውን ዘግተው የሚቀመጡ ናቸው። ከማንም ጋር ሪአክሽን አያካሄዱም። ለምንድን ነው ብንባል ስቴብል የሆነ ኤሌክትሮን ኮንፊግሬሽን አላቸው። ኢት ኦቤይስ ዘ ኦክቴት ሩል ኦክቴትን ማሟላት የሚችሉ ናቸው። ከነዚህ በመነሳት እንግዲህ ኬሚካል ቦንድ ስንመጣ እንግዲህ ዋትስ ኬሚካል ቦንድ ማለት ምን ማለት ነው? አተሞች ኮምባይንድ በመሆን ቱ ፎርም ኮምፓውንድ ሊፈጥሩ ይችላሉ፣ ወይም ሞሌኪል ሊፈጥሩ ይችላሉ፣ ወይም አዮን ሊፈጥሩ ይችላሉ። እንግዲህ እዚህ ላይ የሚያሳየን ዋትስ ኬሚካል ቦንዲንግ። ኬሚካል ቦንዲንግ ማለት ምን ማለት ነው ብንባል ወይም ቦንዲንግ ማለት ምን ማለት ነው ብንባል ጆይንግ ኦፍ አተምስ ቱ ፎርም ሞሌኪውልስ ኦር ኮምፓውንድ ኦር አዮንስ ነው። ሁለት አተሞች በአንድ ላይ ኮምባይንድ ሆነው ምን ይፈጥራሉ ማለት ነው? ቦንድ ፈጥረው እያንዳንዳቸው ግን ሞሌኪውልስ የምንላቸው እነማን ናቸው? ለምሳሌ ሞሌኪል ሊሆን ይችላል፣ ፖሊአቶሚክ አዮን ሊሆን ይችላል፣ ኮምፓውንድ ሊሆን ይችላል። ሁለት አተሞች በአንድ ላይ ኮምባይንድ ሆነው ለምሳሌ ሃይድሮጅን ብትወስዱ ሃይድሮጅን ሪአክት ዊዝ ሃይድሮጅን ብንባል ምን ይሰጠናል? ሃይድሮጅን ሞሌኪውል ይፈጠርላቸዋል እዚህ ላይ። ይሄ ማለት ሃይድሮጅን አንድ ነች እዚህ ላይ ቫላንሱ
እዚህ ላይ ቫላንሳቸው አንድ ናቸው። ሁለቱ ሪአክት አድርገው ምን ይፈጥራሉ ማለት ሃይድሮጅን አድርገው ይሄን ቦንድ ሰጥተው ሃይድሮጅን ሞለኪውል እዚህ ላይ ይፈጠርናል ማለት። ይሄ ሃይድሮጅን ሞለኪውል እና ሃይድሮጅን አተም ናቸው። እነዚህኞች አተሞች ናቸው። ይሄኛው ሞለኪውል ነው። እንግዲህ ሞለኪውል ተፈጠረ ማለት ኢነርጂያቸው በጣም ዝቅተኛ ይሆን ሸርህና ኤሌክትሮኖች አድርገው የሚያሳያቸው እንግዲህ ኬሚካል ቦንዲንግ በምናይበት ሰዓት ሃው ቱ ፎርም ኬሚካል ቦንድ ብንባል እንግዲህ ኬሚካል ቦንድ ሊፈጠር የሚችለው በተለያዩ መንገዶች ነው። ሉዚንግ ኦፍ ኤሌክትሮንስ ኤሌክትሮን ሉዝ በማድረግ ቫላንስ ኤሌክትሮን በምናይበት ሰዓት ቫላንስ ኤሌክትሮን ማለት ዘ ላስት አውተር ሞል ኦፍ ኤሌክትሮንስ እሷን ሉዝ በማድረግ ወይም ኤሌክትሮን ጌን ማድረግ እቺንም ቫላንስ ኤሌክትሮኗን ጌን በማድረግ ወይም ሉዝ በማድረግ ወይም ሸሪንግ በማድረግ በእነዚህ በሶስቱ ምክንያት ቦንድ ኬሚካል ቦንድ ሊፈጠር ይችላል። ለምሳሌ ሶዲየም ብትወስዱ ቫላንሱ አንድ ነች። ቫላንስ ይሄ ማለት ሶዲየም 11 ነው። አቶሚክ ነምበሩ 2 8 1 ነው። ሪአክት ዊዝ ክሎሪን ብንባል ክሎሪን ደግሞ 17 ነው። አቶሚክ ነምበሩ 2 8 7 ነው። ዘ ቫላንስ ኤሌክትሮንስ አር 7 እዚህ ሳሩ እቺ ብቻዋን ትቀመጣለች። ይሄ የሚያሳየን ልክ ይሄ ሶዲየም መጥቶ ለማን ይሰጠዋል? ለዚህ ኤሌክትሮን ይሰጠዋል፣ ሉዝ ያደርጋል ማለት ነው። ይሄኛው ምን ያደርጋል ማለት ነው? ጌን ያደርጋል። ጌን ያርጎ ምን ይፈጠርናል ማለት ነው? እዚህ ላይ ሶዲየም ፕላስ ይሆንልናል እዚህ ላይ። ከዛስ ክሎሪን ማይነስ ይሆናል ማለት ነው። እዚህ ላይ 2 8 ሆነ ማለት ነው። ይሄኛው 2 8 8 8 አሁን እዚህ ላይ ስታዩት ይሄው ኦክቴት ቫላንስ ኤሌክትሮን 8 ነው። እዚህኛው ላይ ቫላንስ ኤሌክትሮኑ 8 ይሆናል። ይሄኛው ኤሌክትሮን ስለሰጠ ዚስ ፖዚቲቭ ቻርጁ ካታየን ይሆናል። ይሄኛው ደግሞ ኤሌክትሮን ስለተቀበለ ጌን አድርጓል፣ ኔጌቲቭ ቻርጅ ይኖረዋል ማለት ነው። ይሄኛው ደግሞ ስለሰጠ ፖዚቲቭ ቻርጅ ይሆናል ማለት ነው። በዚህም የተነሳ ሶዲየም ክሎራይድ የሚል ቦንድ ይፈጠርናል ማለት ነው። ሃው ቱ ፎርም ኬሚካል ቦንድ ብንባል ባይ ሼሪንግ ኦፍ ኤሌክትሮንስ ጌይንግ ኦፍ ኤሌክትሮን እና ሉዝ ኦፍ ኤሌክትሮንስ በማድረግ ኬሚካል ቦንድ ይፈጠር።